ሰላም ሰላም እንዴት ናችሁ? ዛሬ ደግሞ ቀደም ያለ ቢሆን ሀብትሽን እንየው የሁለቱ ነቆራኔ ተመችቶኛል። በአጠቃላይ የፖለቲካ ነቆራና ስድድብ እየተመቸኝ መጥቷል ልላችሁ ነውና ሀብትሽን እንየው። አንድ በጣም ፈገግ ያሰኝ ውስጥ አሁን ላለ የፖለቲካ ችግር ምድራዊ መፍትሄ አልጠብቅም ከዚህ በኋላ ብለሃል። እኔም ሹር ይሄን ከልባ አምነበት ከሆነ አዲስ ኮምፓስ መስራት አለ ነው ወደ ቸርች ነው ያለው። አሁን ትግራይን ሳይ በርቀት የሚመለከታት በንፋስ የምትወዛወዝ የበራች ሻማ ትታየኛለች። በርቀት ማየት አውሎ ንፋስ የሚያንገዳግዳት ጭልጭል የምትል ሻማ ትግራይ ላይ አያለው። ግን ያለው አሁንም አያለው አልተዳፈነም ገና ያስሜት በርቀት ማያት ብርሃን አለች የበራች ያቺ ብርሃን አውሎ ንፋስ ነው የሚያንገዳግዳት። ያንን ነገር አይቻለሁ። ይደገም ሁሉም ለውስጣው ላለ የፖለቲካ ችግር ምድራዊ መፍትሄ አልጠብቅም ከዚህ በኋላ ብለሃል። እኔም ሹር ይሄን ከልባ አምነበት ከሆነ አዲስ ኮምፓስ መስራት አለ ነው ወደ ቸርች ነው ያለው። አሁን ትግራይን ሳይ በርቀት የሚመለከታት በንፋስ የምትወዛወዝ የበራች ሻማ ትታየኛለች። በርቀት ማየት አውሎ ንፋስ የሚያንገዳግዳት ጭልጭል የምትል ሻማ ትግራይ ላይ አያለው። ግን ያለው አሁንም አያለው አልተዳፈነም ገና ያስሜት በርቀት ማያት ብርሃን አለች የበራች ያቺ ብርሃን አውሎ ንፋስ ነው የሚያንገዳግዳት። ያንን ነገር አይቻለሁ። አሜን ጌታ ሰው የጌታ ሰው አሜን የጌታ ሰው አሜን። በርቀታል ደግሞ ያያታል እንደዚህ ስትምለበለቡለት አራገው እንግዲህ ደግሞ አያለው እያለ እንዲህ ትጠፋለች እኮ ሻማ። እኔ እኮ የፈራሁት እንደዚህ ሲል ቢያጠፋት ወይ ዛሬ ስጥ እንግዲህ ማለት እንደዚህ ነው። ትግራይ ላይ አያለው አለ። እሺ እንደውም ዘባተሉንም ታስታውሳላችሁ። አብይ ተች ኢዝ ዳይ ይል ነበር እንግሊዘኛ። ኤቭሪቲንግ አብይ ተች ኢዝ ዳይ የምትል እንግሊዘኛ ነበር። ምኑ ከምን አገናኝቶት እንደሆነ እሱ ያውቃል። ነክቶ ገደለው እንጂ መጨረሻ ላይ ራሱን በደምብ ኩሉን ተኳኩሎ ፋውንዴሽንን ቀባብቶ የሚመጣ ስክሪን ላይ ጠዋት ሲታጠብ ግን አመዳም ነው። ጠዋት አመዳም ነው። ያው ቀድሞ ተጠቅሞት የሚውለው ስለሚጠፋ ነው። ዳንኤል ክብረት ከሰይጣን ጋር ሰራለሁ አለ። እኔ ሰይጣን ተሰብስቦ ለኢትዮጵያ የሚጠቅም ሐሳብ ካገኘውበት በስማም ሳልል ከሱ ጋር ለመስራት ዝግጁ ነኝ። በስማም ሳልል ከሰይጣን ጋር አብሬ ሰራለሁ። ዳንኤል ክብረት ነኝ። ይሄ ሰውዬም ኢትዮጵያ ሚላት ስልጣኑን ማለት ነው። አብይ አህመድን አሽቀንጥሬ ለመጣል ከሰው ልጆች ጋር ሰራለሁ። የወጡበት ቤት ይባል ነበር ወይ ነው። አዳነች አበቤ አዲስ አበባ መታ ከንቲባ በምትሆንበት ጊዜ የነበራት ምስልና አዲስ አበባ ግጣ የምትፈልገው ደረጃ ስትደርስ ደግሞ ያለችበት ሁኔታ ምን ያህል የተራራቀ እንደሆነም ከምታዩት እውነታ መረዳት ትችላላችሁ። አረምቢ ብሎ እጁን እየጎተተ ቀለበት በሚያጠልቅበት ጊዜ ቀለበቷን ሳይመልስ ፕሬዝዳንት ኢሳያስ አልመለሰን። ቀለበቱ በሰው ቢልክለት ጥሩ ነው። ይሄ ጠንቋይ ቀለበት ነው። ምንም አያደርግለትም። ያስቀምጠው የሆነ ቦታ ላይ ልጆች በማይዞሩበት ቦታ ላይ። አብይ እኔ ስልጣኔ መገደብ አለበት ብሎ አሽቀንጥረን ጥለሃለን እያል ነው እኮ። አሽቀንጥረን ስለ ምርጫ ምናምን አይደለም። አሽቀንጥረን ጥለሃለን ነው። ራስ አይደለም ትገድበው። የኢትዮጵያ ሕዝብ ይገድብሃል። የኢትዮጵያ ኃይሎች ይገድቡሃል ነው። ሀብታሙ አያሌው ኤርሚያስ ላይ ብቻ አይደለም። አቤ ተኩቻው የለንደኑ እኩለ ሌሊት የለንደን እኩለ ሌሊት ጥርሱ ብቻ እየታየ ፊቱ የቱ ጋር እንዳለ በማይለይበት ሁኔታ ሲስቅ ነበር። ትንሽ ብልጭ የምትለጭ ጥርስ ባትኖር በህይወት አለ የለም የሚለውን ለመለየት የሚያስቸግር ሰው በሰው በሌላው ላይ ለመቀለድ ከየት የተገኘ ድፍረት እንደሆነ በጣም ግራ ነው የሚገባውና ለመሳለቅ ሞክሯል። እውነት ለመናገር እነሱ ያዟት አሁን ድሮን
አመቻችተው በፊት ለፊት ቢያስቀምጧት በመልክ ከሱም የተሻለች ሁና ነው የምትታየው። ኢቭን ድሮ ነው አንገትና የሰውነት አካል ስለሌላት ካልሆነ በቀር አሁን በሌላው ላይ ለማሾፍ ድፍረት ማግኘቱ በጣም እጅግ በጣም የሚገርም ነው። እኔ አሁን ኦሮምኛ የሁሉም የሥራ ቋንቋ እንዲሆን እፈልጋለሁ የመላ ኢትዮጵያ። በነገራችን መሸጥ እንዴት ከባድ ነው። በገንዘብ መናገር በገንዘብ ሚዲያ ላይ እኔ በገንዘብ ሚዲያ ላይ የሚሰሩ ሰዎች ከየት ነው የሚያመጡት አፕታይቱ? ገጣባው የዲሲው ገጣባ ሀብታሙ አያሌው ቀጥቅጦ የገዛው ሰውዬ ጽምዶ ቻው ሲል የሆነ ቲክቶክ ላይ አለፍ ሲል ነው ቻው ይላል። ጽምዶ ምን ማለት ነው? ቻው ምንና ምን ሆኖ ነው ቻው? ቻው በማለት ስንት ዶላር ነው የሚከፈል? እንዴት ነው የሚመጣው? አንደበታቸው እንዴት ነው የሚከፈተው? ስነልቦናውን ገፎ ስብዕናውን ገፎ ወንድነቱን ገፎ እያልኩኝ አይደለም፣ ሰውነቱን ገፎ ሞራሉን ሰባብሮ ቁጭ ነው ያደረገው። ውዳቂ ሁሉም ነው ውዳቂ መሆኑ የገባው። ቡቺ ማለቅለቅ ስትጀምር ለስርዓቱ ተገርዳ ቡቺን እየጋበዙ መጫወቻ ያደርጓታል አይደል? እኛ እዚህን ጋብዛችሁ አቅሙ ካላችሁ ኑ። መቼም እዛ ጋብዙና ሞክሩን አንላችሁ፣ እናንተም አትሞክሩትም። አንቀርብም አይደለም የምንለው። በነገራችን ላይ መድረኩን ቢፈጥሩት በእነሱ መድረክ እንዴት እንደምናዝረከርካቸው እናውቃለን። አንቀርብም የምንልበት መድረክ የለም። በነገራችን ላይ ግን ቡቺን ሆነን አንቀርብም፣ ሰው ሁነን ነው የምንቀርበው። ብርሃኑ ጁላ አንተን የቀረው እንጂ አንተ የመደብከው ብርጋዴር ጀነራል ወለጋ ላይ ፋኖ ሸኝቶታል። በይፋ ነው የምንነግርህ፣ ሸኝቶታል። የእሱን ቀብር አልቅሰ ቀብራል። ብርሃኑ እዛ ብትገኝ ኑሮ እጅ ወደ ላይ ብሎ ይመርኳል ወይ የብርጋዴር ጀነራሉ ጣፈንታ ይገጥማል። 4 ኪሎም ብትሆን በእርግጠኛነት 4 ኪሎ ይመጡላል። የጊዜ ጉዳይ ነው። ይሄ ብርጋዴር ጀነራል አሁን ብርሃኑ ጁላ እንደምትፎክረው ሲፎክር ነበረ ወደማይመለስበት እስኪሸኝ ድረስ። ፋኖ በጀነራሉ ላይ የወሰደው እርምጃን ተከትሎ 4 ኪሎ ላይ አሁን የተፈጠረው ቀውስ እነ ብርሃኑ ጁላን ከቁጥጥር ውጪ ያስወጣ ነው። ከቁጥጥር ውጭ ብርጋዴር ጀነራል ተሸኝቷል። አንተም ስትመጣ ትሸኛለህ። ክሊር ይምታታባሃል። ፖለቲካውን አታውቀውም፣ እጅና እግሩን አታውቀውም። እዚህ ውስጥ ገብታ አትጨማለቅም ነበረ። ፖለቲካውን ብትረዳው ኖሮ ገብታ አትጨማለቅም። እንዋደድ ነው የሚለው ይሄ ሰውዬ። የፍቅር ሰው ሊገባችሁ አልቻለም። ከኒውዮርክ የመጣ አንቶኒዮ ጉተሬስ ግን እናንተ እየለማችሁ ነው እያለን ነው። መነጽር አድርጎ እንዋደድ እየለማን ነው፣ እናንተ ግን ሊገባችሁ አልቻለም። ኢትዮጵያዊ እንዴት ነው ሊገባው የማይችለው? በየቤቱ ዳስ ጥሎ ያለቅሳል። አዳነች ጎዳና ተዳዳሪ ለምንድን ነው የሚራቡት ብላ በኢትዮጵያውያን አሹፋለች። ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ይሄ መንግስት እኮ መንግስት አይደለም እኮ፣ የመንግስት ባህሪም የለም እኮ። የህዝብ ስነልቦና ምን ይለኛል እኮ አያስብም እኮ። አዳነች ሞራል የለም። እያንዳንዱ የመንግስት ሰራተኛ ከራባቱን አውልቆ የሆቴል ምግብ ፍለጋ እኮ ነው የሚሄደው። የአማራ ክልል ብልጽግናዎች ምን ይላሉ? ህወሓት ነው ከጀርባ ያለው፣ ሻዕቢያ ነው ከጀርባ ያለው ይላሉ። የራስ ልጆች ናቸው። ኮራ ብለህ ተናገረው። ኮራ ብለህ ብልጽግና ደስ አይለው አይኖ አብይ ደስ አይለውም፣ ግን የኔ ልጆች ናቸው ብለህ ኩራት እንዲሰማቸው አድርግ። አጋጣሚ ደግሞ ድምጽውን የአማራ ቴሌቪዥን ለአማራ ህዝብ ድምጽ እንዲሆን ተብሎ ነው የተከፈተው። ግን የማን ድምጽ ነው? የኦፒዲኦ ድምጽ ነው። የብልጽግና ድምጽ፣ ሌላ ነገር የለውም። ለዛሬው ይሄው ነው። ፔስ